አዲስ አበባ ቦን ይሄ ቦታ ስንት እንደሚያስቀጣኝ የምታውቁት ነው። ዛሬው በድፍረት እየረገጥኩኝ ነው ወደ ለቀራጻ ስለሆነ መስፈን ይሻለኛል። በቃ ዘፍኝ ልውረድ። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን እንደምታዩት ዛሬ የምንገኘው አዋሳ ነው። እንዲህ በጣም የሚያምር ቦታ ነው ያለ ነው። ብዙ ጊዜ ቪዲዮቼን እዚህ ነው እየሰራው ያለው። የባለፈው ቪዲዮቼንም እዚህ ቦታ ነው የሰራሁት። ኦልሬዲ ኦል በሚባሉ ደረጃዎች ቪዲዮቼን እዚህ ነው እየሰራው ያለው። በጣም ቦታውን ሳልወደድኩት ነው ከስቱዲዮ ወጥቼ ዛሬ ልቀርጽ ያሰብኩኝ። አዋሳ በጣም የምታምር ቦታ አላት። በተለይ ባላት ውበት ላይ ደግሞ ይሄ ሲጨመር ደግሞ ቆንጆ ውበት ፈጥሯል። እኔ እንጃ ስለ አዋሳ ደግሞ ብንናገር አያልቅም። የአዋሳን ውበትን ብንገልጸው ምንም የሚወጣላት ነገር የለም። ሁላችሁም የምታውቁት ነው። እንዲህ ያማረ በሚገርም ሁኔታ ኦልሬዲ አዲስ አበባ ቦን ይሄ ቦታ ስንት እንደሚያስቀጣኝ የምታውቁት ነው። ዛሬው በድፍረት እየረገጥኩኝ ኦልሬዲ ለቀራጻ ስለሆነ ነው። መርገጥ አይቻልም። ጀስት ለባይክ መንገድ የተሰራ ነው። ወደ ቤተሰቦቻችን ዛሬ ወደ እናንተ በአዲስ ቪዲዮ መተናል። ዛሬ አንድ ሰውን ደግሞ ሪቪው ላደርግ አሰብኩኝ። ብዙ ሰዓት ላይ ኢትዮጵያ ደረጃ ላይ በጣም መልካም የሚባሉ ሰዎችን ለእናንተ በማቅረብ ነው የምታውቁኝ። ኦልሬዲ አሁን በጀመርኳቸው ቪዲዮዎችን ባለፈው እንደተናገርኳችሁ ቆንጆ የሚባሉ ሰዎችን ብዙ ተግባር የሚያሳዩ ሰዎችን ለእናንተ በማምጣትና ለመልካምነታቸውን በመግለጽ ነው እሰራለሁ ያልኩኝ። ዛሬ የምሰራላችሁ ሰው አንድ መልካም ሴትን ነው። ቬሮኒካ አዳኑ ነው ለእናንተ ማቀርብላችሁ። ጀስት ቬሮኒካ አዳኑ ብዙ ሰዎች በዘፈኗን በተለያዩ ነገሮቿ ነው የሚያውቋት። ግን ቬሮኒካ አዳኑ ከዘፈን በላይ ደግሞ በጣም የተለየ ባህሪ ነው ያላት። በተለይ መልካም ናት። በጣም ተግባሯች በተለያዩ ነገሮች እናውቃታለን። እኔ እንጃ ቬሮኒካ አዳኑ በዘፈኖቿ በውዝዋዜው በተለያዩ ተግባሯ ፈኒ በሆነችው ነገሮች እናውቃት ይሆናል፣ ወይም ባለባበሷ በተለያዩ ነገሮች ወጣ ያሉ ነገሮች በማድረግ እናውቃለን። ግን ቬሮኒካ አዳኑ ከዛ የበለጠ በውስጧ በጣም ትልቅ ባህሪ ያላት ሰው ናት። በተለይ መልካም ናት፣ ለሰው ዘንድ አሳቢ ናት። በተለይ ሰውን ትረዳለች። ከዘፈኗ በላይ ደግሞ በመልካምነቷ በጣም ውስጥ ጠለቅ ብላችሁ ካወቃችኋት ቬሮኒካን በጣም ከዘፈኖቿ በላይ በመልካምነቷ ነው የምታውቁት። እኔ በጣም ነው መወዳት ባይዜ ቬሮኒካ የላይፍ ስታይሏ በጣም የሚመቸኝ ባህሪ ነው ያለው። ለዛ ነው ዛሬ ለእናንተ ፒክ አድርጌ ይዤ የመጣሁት። ቬሮኒካ አዳኑ በጣም ያልታወቀ በሆነ ባህሪ አላት። ይህን ባህሪ ምንድን ነው ብትሉ መልካም ናት፣ ለብዙ ሰው አዛኝ ናት። በተለይ ከማዘኑ በላይ ደግሞ የምታሳየው ተግባራት በጣም የሚያስደምሙ ተግባር ነው ያላት ቬሮኒካ አዳኑ። በዚሁ አጋጣሚ በጣም ላመሰግናት እወዳለሁ። በተለያዩ ሰዎችን ከመንገድ በማንሳት በመርዳት በተለይ ከህፃናት ጋር ያላትን ግንኙነት ደግሞ በየትምህርት ቤቱ በመሄድ ብዙ የላይፍ ስታይሎቿን ትናገራለች። በጣም እንደ ዘፈኗ አይደለችም፣ በጣም አይናፋር ናትና ዘፈን ላይ በጣም ፈኒ ናት። የምታሳየው ሙዚቃ በጣም ቆንጆ ሙዚቃዎችን ነው የምትዘፍነው። ግን ጀስት ኦዲየንስ ላይ ስቀር በጣም ልበሩሩና በጣም የሆነች ገራገር ልጅ ናት ቬሮኒካ አዳኑ። በጣም ለመግለጽ ይከብዳል። ውድ ቤተሰቦቻችን ይችላል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋራችሁ ግለጹ። ውድ ቤተሰቦቻችን የቬሮኒካ አዳኑ ቆንጆ ተግባሮቿን የምታደርጋቸው ነገሮች ከልጆች ጋር ያላትን በትምህርት ቤቶች ላይ ሄዳ የሰራቸውን ቪዲዮዎች ከዚህ ቪዲዮ በማስከተል እንገልጽላችኋለን። ውድ ቤተሰቦቻችን ቀጣይ በአዲስ ቪዲዮ ለእናንተ ምን መጣ ይሆናል። ውድ ቤተሰቦች በኮሜንት ላይ ይሄን ቪዲዮ ስራ ስለእንትና እንዲያድርግ የምትሉ ሰዎችን ፒክ አድርጉ። እኛም ላይፋቸውን የተለያዩ ነገሮቻቸውን በርብረን ለእናንተ የምናሳይ ይሆናል። መልካምነታቸውንም የሚሰሩ ስራዎች ለእናንተ የምናሳይ ይሆናል። ውድ ቤተሰቦቻችን አሁን የቬሮኒካን ቪዲዮ ተጋብዙልኝ። እኔና እናንተ ደግሞ በቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ። ሁሌም እንደምላችሁ ኢትዮጵያን ፈጣሪ ይባርክልን። እናመሰግናለን። እሺ እንዴት ናችሁ? እሺ ያው እንደምታዩቸው ሀረሮች እነሱንም ጨምረሽ በተለይ እየጠበቀቻችሁ ነበር። አይ እንኳን ደህና መጣችሁልን። በጣም ነው የምወዳችሁ። እንዴት እንደሚያምር ይልኝ እንዴት እንደምትዩት ሻይ ነው ሆቴል
ያለ ምንም ፊልተር ነው የሚያታባቱ። እንደውም ከዚህ በኋላ ፊልተር አልጠቀምም ለማለት ይከብዳል። እየወረደ ነው። በርሜል ያው ገና ነው። ወዬ አለው ብላ ተለየች። ግን ኖርማሊ ሳቢያን የሚባለው ሰፈር ነው። ደግሞ ድሬዳዋ ገብተናል። ድሬዳዋ ሀረር እንወዳቸዋለን። መስፈን ይሻለኛል። በቃ ዘፍኝ ሉረድ በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ። በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ጥሩ። ባለፈው ስንት ያየነው ቀርቶ ፍቅር በልባችን ተዘርቶ በአንድነት ጉዞ ጀምረናል። የብርሃን ብልጭታን ይዘናል። ማንነታችንን አውቀናል። በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም ችለን ማለፍ ተስፋችን ለእንግዳችን ለዕለቱ እንግዳችን ሞቅ ያለ ሞራል ይደረግላቸው። ማርች 8 በሀገራችን በዓለም አቀፍ ደረጃ የሴቶች ቀን ነው ተብሎ ይከበራል። ማድረግ ነው አርቲስት ቬሮኒካን ወደዚህ የጋበዝ ነው። በዚሁ መሰረት ቬሮኒካ አጠር ያለ ንግግር ስለ ማርች 8 ስለዚህ አርቲስቷን እንዴት ወደዚህ የህይወት ቁንጮ ላይ ልትደርስ እንደቻለች ከማርች 8 ጎን ለጎን የህይወት ተሞክሮ ልምዷን ትሰጠናለች። እኔ እዚህ እንድደርስ ለምን የፈራሁት መስማማት መስፈን ይሻለኛል። በቃ ዘፍኝ ሉረድ እንደ እግዚአብሔርን በጣም ልቤ ያመታ ነው። በስመ አብ ወልድ። እስቲ አንዴ ሞራል ስጡኝ። እስቲ ሞራል ያው እዚህ እንድደርስ የእናንተም ትልቅ አስተዋጽኦ አለውና እናንተ ፊት በመቆሜና የህይወት ልምዴን ላካፍል ስለጋበዛችሁኝ ከልቤ እግዚአብሔር ያክብርልኝ ማለት ፈልጋለሁ። የመጀመሪያው ፈጣሪን ማስቀደም ነው። በህይወታችሁ ትልቅ ቦታ ለመድረስ በጣም ኢዚ ስለሆነ ይሄ መንገድ ታመሰግኑኛላችሁ። እርግጠኛ ነኝ እዚህ ውስጥ ጓደኛ የሌላችሁ፣ ሰው ሙድ የሚይዝባችሁ፣ ቡሊ የምትደረጉ ትኖራላችሁ። እንደዚህ አይነት ሰዎች ናቸው አብዛኛው ጊዜ ትልቅ ቦታ የሚደርሱት። ለምን? መገፋትን ያውቁታል፣ መበደልን ያውቁታል፣ መጥፎ ነገር ተደርጎባቸውም ያውቁታልና እነዚህ አይነት ሰዎች ትልቅ ቦታ ይደርሱና የሳቁባችሁ ሰዎች ላይ እንደኔ ቆማችሁ ማውራት ትጀምራላችሁ ማለት ነው። ሱሳይድ መፍትሄ የሆነ አያውቅም። በጣም ብዙ ጓደኞቼ በእናንተ እድሜ ሆኜ ያጣኋቸው ሱሳይድ ያደረጉ ብዙ ወንድም እህቶቼ አልነበሩ። ተጎድተዋል። እነሱ የሞተ ነው የሚጎዳውና ሱሳይድ በጭራሽ መፍትሄ ሊሆን አይችልም። ሁለተኛ ራስን ማክበር ነው። ራስ ማክበር ማለት ምን መሰላችሁ? ማንነት መቀበል፣ ኑሯችሁን በቃ የዛ ሰዓት የተፈቀደላችሁ ኑሮ ያ ነው። ያንን አክሰፕት ማድረግ መቀበል። የአባታችሁ ስራ ምንም አይነት ስራ ይሁን ግን እናንተን እያስተዳደረ ነው። እናንተ እዚህ ከማንም እኩል ቆማችሁ እንድትማሩ እያደረጋችሁ ነው። ይሄ በአባታችሁ በእናታችሁ ወንድምም ካላችሁ በአክስቶቻችሁ የምትኖሩ ካላችሁ በቤተሰባችሁ ነውና እዚህ እንደናንተ መማር ያቃታቸው መማር ሌላ ደረጃ ነው። መብላትና መቆም፣ ራሳቸውን ማሳከም፣ መታከም፣ ጤናቸውን ማግኘት ያጡ በጣም ብዙ ሰዎች አሉ እዚህ ምድር ላይ። እነሱም ያልሆናችሁት ምክንያት እናትና አባቶቻችሁ ወይም ደግሞ በህይወታችሁ አጠገባችሁ ያለ ሰው ስላለ ነውና እነሱም ማክበር፣ ማንነትን መቀበል የአንዴ ውሳኔ ነው። ዛሬ መወሰን ትችላላችሁ።
ዛሬ ከዛሬ ስትሄዱ ቬሮኒካ እኮ እንዲህ ብላኛለች። ራስን ማክበር ማለት ራስን አለማርከስ ነው። ትረስት ሚ ጸጸት በህይወታችሁ እንዳትጸጸቱ። እሺ አባቴ ምን ይለኛል መሰላችሁ? በህይወትሽ ለማንም ሰው ሚስጥር እንዳትናገሪ። ሴቶች እድሜያችሁ ከፍ ሲል ወንዶች ፎቶ ላኩልኝ ይሏቸዋል። እናንተ የወደዳችሁት መስሏችሁ ያቺ ሞመንት በቃ ደስ የምትል መስሏችሁ ትልኩና ነገ ግን ህይወታችሁን ይቆጣጠራል። ሰውን ማክበር ነው። ሰው ማክበር ውስጥ አስተማሪ ማክበር በጣም በጣም ግዴታ ነው። ዓላማና ግብ መኖር ይሄን ማብራራት አይጠበቅብኝም። ሰውን መስሎ አለመኖር፣ እንደ ቤት እንጂ እንደ ጎረቤት አለመኖር፣ ከዛ ደግ መሆን፣ ማካፈል፣ ያላችሁ እናት አባት ማክበር፣ ጽዳት ሰራተኛ ማክበር፣ ጥበቃን ማክበር። ይሄ ትልቅ ቦታ መድረስ የምትፈልጉ አሁንም ሌላ ኪ ነው የምነግራችሁ። እሷም እኮ ልጆች አሏት ልክ እንደናንተ አይደል? እንደናንተ ልጆች አሏት። አቅም ስለሌላት እዚህ ላታስተምር ትችላለች። ነገ ግን ልጇ ትልቅ ቦታ ደርሳ እናንተን ነው የምትቀጥረው። ጽዳት ሰራተኛን ማክበር፣ ጥበቃን ማክበር፣ መንገድ ላይ ያሉ የተቸገሩ ሰዎችን ማክበር፣ ሰው አለመናቅ፣ ትልቅ ቦታ መድረስ የሚፈልግ ሰው ጎንበስ ማለት። ትንሿ ቬሮኒካን ምን ትመክረታለሽ ብትሉኝ ባልቀለቀል የውሳኔ ሰው ቶሎ ችኩል ባልሆን ኖሮ መጨረሻ ላይ የምነግራችሁ ተዋደዱ፣ ተከባበሩ፣ ሰው ላይ ሙድ አትያዙ፣ ጓደኛችሁ ላይ ሙድ አትያዙ፣ የተጣላችሁት ካለ ተታረቁ። ቴንክ ዩ ካላስቸገርኩሽ አንድ ዘፈን ብዘፍ በመጀመሪያ ደረጃ አርቲስት በጣም የምንወደሽ ብናከብርሽ አርቲስት ቬሮኒካ አዳነ ጥሪያችንን አክብረሽ እዚህ ትምህርት ቤታችን መተሽ ለተማሪዎቻችን፣ ለመምህራኖቻችን፣ ለእኛም ጭምር በጣም እንግዲህ ሁላችንም ይህንን ከሷ የወሰድነውን ትምህርት ወይም የህይወት ተሞክሮ በራሳችን ላይ ተማሪዎቹም ወደፊት እኛም ደግሞ በጣም እውነት ለመናገር እኔ ፐርሰናሊ በጣም ብዙ ነገር የተማርኩበት ትልቅ ክብር ይገባታል። እስቲ አንድ ሞራል እስቲ ሁላችንም ልማት አለ ሞራል በኋላ አንድ ድምፅ ሰማሁ። እዚህ ድረስማ መጣ 3-4 ሰዓት መድረክ ላይ የምታቀነቅነዋን ወጣት አምጥተህ ሳታዘፍን ከሄደችማ አጃቢም ባይኖር ድምጿ ራሱ አጃቢ ስለሆነ ትጫወትልናለች። ለጊዜው ይቆይ ያመነች ያደረኩትን ሲከፋኝ ያልተናገርኩትን አንተን ብዬ ብዙ ነው ዝም ያልኳት እንዳይከፋ የተከፋት ልጄን ስትይ ተጨንቀሻል፣ እናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። ልጇን ትወዳለች አብልጣ ከራሷ አባቴ ሞቶብኝ በሕፃንነቴ ላልቅስ ላውርድ ይፍሰስልህ እምባዬ የከዳኝም ሳምን መኖሬ እንደ ሰው ተስፋ ራቀኝ እንግዲህ ና ትካዜ ከጣለኝ ጊዜ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ለጊዜው ያስደስት እንጂ ሲረግፍ እንደ ጤዛ ነው። በየተሰማራበት ውብ የሰው ልጅ እንደሙያው ነጋዴውም ወደ ንግዱ ገበሬውም ወደ እርሻ ፍቅር ከኛ እንዳይለየን
እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን መደርሻ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም እንዴት ናችሁ? ቬሮኒካ ነኝ። እዚህ ጋር ትንሽ ቁስል ታብኛለች የሰሞኑን ጉንፋን ነው። ዛሬ በጣም እንድትተባበሩ የምጠይቃችሁ ቀን ነው። 3 ቦታ አብረን እንሄዳለን። የእናንተ እገዛ በጣም ያስፈልገኝ ሰዓት ነው። በቃ እንድትተባበሩ ልጠይቃችሁ ዛሬ መጥቻለሁ ማለት ምን እንደምጠይቃችሁ አብረን እናያለን። በጣም ነው የምወዳችሁ። ናርዶስ ትባላለች። መጠሬ በሚለው ዘፈን ላይ ተሳትፋለች እና በጣም በቃ ቃል ስላጣሁኝ አገኛታለሁ ብዬ ከወሰንኳቸው ድንቅ ጠንካራ ሴቶች ውስጥ አንዷ ነች። አብረን እንሄዳለን። እሷ ደግሞ ይኸውላችሁ ሳሚ እና ፂ ትባላለች። ናርዲ አለች፣ የማርያም አለች። ጋሺ ሰላም ኖት? ሰላም እንዴት ነው? እንግባ። አባዬ ሄደ። እንዴት ነሽ? ሰፈርሽ ስወደው አንደኛው ስራ ነው። ሌላኛው ደግሞ ይሄንንም እሷ ነች የሰራችው። በእጇ ነው የምትሰራው። ይሄን ማለላችሁ አለ እንዳያችሁት በጣም ጎበዝ ጠንካራ ቃል የለኝም ስለሷ ለመናገር። ስራዎቿን ደግሞ የራሷ ቲክቶክ ላይ ገብታችሁ እዩት፣ ሜንሽን አደርግላችኋለሁ። ናቲ ግን ምንድነው እናንተ ናግልሽ ይፈልጉ እዚህ ነገር የለም። በጣም ትለያለሽ። በጣም ከነልሽ በላይ ብዙ ሰዎችም ጠይቄያቸዋለሁ። አይተው ዝም ነው ያሉት። ማለት እኔ በቃ ሜንሽን አድርገሽ ብዙ ነገር አድርገሽልኛል። ማለት ምንም ልጅ ወዶት እንዳጋጣሚ ነው የሰራነው፣ ግን ቫይራል ወጣ። ቫይራልም የወጣው ባንቺ ምክንያት ነው። አንቺ ሪፖስት ስላደረግሽልኝ ነው። መብርሃን ያሰብሽው ነገር በሙሉ ታሟላልሽ። ያልታሰበ ጸጋ ትስጥሽ ማለት እሷን ለምኛት ነው ብዙ ነገሮችን ስራዎችን ያገኘሁት። እንዳየሽው ቤት ውስጥ ነው የምሰራው፣ ቤተሰቦቼ ቤት ውስጥ ነው የምሰራው። ስራችን ደስ ይለኛል። እንዳየሽው እጅ ስራ ነው፣ ድካም አለው፣ ቦታ ይፈልጋል። ማሽኖች ትላልቅ ማሽኖች ይፈልጋሉ። እነሱን ነገር እንግዲህ ከፈጣሪ ጋር ለማሟላት እሱን ጥረት እያደረኩኝ ነው። እኔ የምፈልገው እንግዲህ የአንቺ ተከታዮች ፎሎ እንዲያደርጉኝ ዩቲዩብ ቻናል የተለያዩ እናቶችንም ማስተማር ብዙ ሰው ጋር ተደራሽ መሆን ይችላል። ብዙ ሰው ፎሎ ካደረገኝ ያው ብዙ ሰው ጋር ተደራሽ ሆኖ ስራው መስራት ይችላል። ኦርደር ማድረግ ከቻሉ እኔ ለናርዲ እያልኳት ያለሁት በጣም ጎበዝ ሰራተኛ ነች። አዎ በጣም ሰራተኛ ነች። በጣም ጎበዝ ጀግና ሴት ልጅ። እኔ በራሷ ስትጥር በራሷ ስትበረታ በጣም ነው የማከብረው የማደንቀው። ምንድነው እያልኳት ያለሁት ይሄን ሁሉ ስራ የምሰራው በእጇ ነው። የራሷ ማሽን ቢኖራት በማሽን ብትሰራ ብዬ አስባለሁ እና እኔም ያቅሜን አደርጋለሁ። ግን ከዛ ደግሞ እናንተም ደግሞ አካውንቷን ላስቀምጥና አካውንትሽን ሙሉ ስምሽን ነገራቸውና በርቺ ጎበዜ ማለት ነው እንጂ የሌላ ነገር አይደለም። እስከዛ የራስሽ ማሽን ደግሞ ኖሮሽ ትልቅ በጣም የራስሽ ትልቅ ድርጅት ነው የምትከፍቺ ደግሞ አድርጋለሁ። ፎሎ አድርጋችሁ ኦርደር እንድታረጋት ነው። ስልክ ቁጥሯን ከታች አስቀምጥላችኋለሁ። ናርዶስ ተስፋውን ይባላል። አካውንቱን ከስር እናስቀምጥላችኋለን። ናርዶስ ተስፋ ኤኒ ታይም የምትፈልጉትን አይነት ሰራላችኋለሽ። በቴሌግራምም በስልክም ደውለው ስልክ ቁጥሬን ክፍት ነው። እንደዚሁ ማስተላለፍ የምፈልገው መነሻሽን ሳትረሺ ትንሽ መነሻ ብዙ ጌታ ነው ማገዝሽ
ጊዜ አያለሁ ሪፖስት ታደርጊያለሽ ማንንም ሲያደርጋችሁ በጣም ልጅ አላሳስሽ ግዴታ አዎ በጣም ማለት አሁን ግን ኦርደር አድርጎ እኔ አሁን ዛሬ ኦርደር አደርጋለሁ መሰለሽ በዛው አንድ የተለየ ለሱ የሰራው ስራ አለ እስከዛሬ አውጥቶ አላውቅም በእግዚአብሔር ስም ነው እኔ ኦርደር ማድረግ ነው የምፈልገው በማለት ይሄው ከትንሹ መጠሬ ከሚወድሽ ትንሹ ወይኔ ጉድ ያኔ ፍቅር ይሄ ያንስብሻል አንቺ ሲያንስ ነው በእግዚአብሔር እኔ እሺ ኦርደር ግን አደርጋለሁ ያኔ ፍቅር አመሰግናለሁ ሜት ወጆት ያንስብሻል ነው የሚያምረው ትለያለሽ እኔ ማለት እኔ በቴሌግራም ቻናልም ስላለ ኦርደር ማድረግ ይቻላል እኔ ይሄንን አንድ እና ያን የነበረን ቆይታ ይመስላል በጣም ስላከበራችሁ በጣም አመሰግናለሁ በጣም ነው የምወዳችሁ ባይ ወጆቻለሁ ባይ እሺ ዋና ክብርሽ መምጣቱ አይ ሄደች ቻው ልጆቹ ይወዱኛል ትልቅ ቦታ ነው ቀጣይ ላገኘው የነበረው እሷን ነበረ ሰፈሯ እዚህ መስሎኝ በቃ ሌላ ቀን አገኛታለሁ ግን እናዋራት ሄሎ ገምሽ እስቲ ይህን ድምጼት እንደምታውቂው እንዴት ነሽ? የኔ ቆንጆ ሰላም ነው? እኔ ግን ሰርፕራይዝ ላረግሽ ነበረ ፀጉር ቤት ልምጣ ብዬ ፈረንሳይ መስለሽኝ ግን አይደለሽም መሰለኝ። እኔ ገና ጦር አይመስለኛለሁ። የኔ ቆንጆ ሰላም ነው? ሃይ እንዴት ናችሁ? ስሚ እና መቼ ልምጣ? የቱ ጋር? እኔ ሁሌም አለሁኝ። እሺ እኔ ቆንጆ በቃ እደውልልሻለሁ። እሺ እወዳችኋለሁ። እሺ እኔ ቆንጆ እኔም በጣም እወድሻለሁ። በቃ እኔ በራሴ መንገድ አገኛታለሁ ግዴታ በቃ ሶስቱ ማግኘት ፈልጌ ነበር። እሺ ወደ ቀጣይ እንሄዳለን። የትምህርት ቤት ማለት ያኔ ፍቅሮች ስንት ክፍል ናት? ትምህርት ቤት አስተማሪ ግን አይቆጣችሁ? ሰፈርም እዚህ ጋር ፊርማ ጎብራችሁ ተማርሽ? እሺ አሁን ደግሞ የምንሄደው የማርያም ትባላለች። 2 ዓመት ከ2 ወር ሆኗታል። ከፎቅ ላይ ነው ወደቀችው። ቲክቶክ ላይ ነው እሷን የሚያየኋት። አብረን ገብተን እናያታለን። ራስሽን አስታውቂ። ሰላም እንዴት ናችሁ? ሊያት ስዩም እባላለሁ። ማርያም ትባላለች። የማርያም 2 ዓመት ከ2 ወሯ ነው። እግዚአብሔር ይመስገን አሁን በጥሩ ሁኔታ ላይ ትገኛለች እና ከፈጣሪ ጋር ደግሞ የተወሰነ እርዳታ እኛ ብናደርግላት የተወሰነ ማለት በቃ አቅም ነው የሌላቸው ብዙ ሰዎች ኮሜንት ላይ የስውሯ ማርያምን እምነት ስጧት እያላችሁ ብዙ ሰዎች ኮሜንት አድርጋችሁልን ነበር እና አባቷ ስውሯ ማርያም ሄዶ እምነቱን አምጥቶ ሰጥቷታል። ያ የምታቃስተው ነገር በእምነቱ ምክንያት ቆሟል ማለት ነው እና እግዚአብሔር ይመስገን እንደዚህ አይነቃነቃ ደረቀ የማርያምን ቆማ እንድትሄድ እናደርጋት። ደግሞ ኢትዮጵያውያኖች ሁላችንም በመተጋገዝ በመረዳዳት ነው የምንታወቀውና ሁላችንም አንድ ሆነን እባካችሁ በቃ ከታች አካውንቷን እናስቀምጥላችኋለን። እናቴ ትነግራችኋለች ስምሽም ሙሉ አካውንቱ የሚገባበት በአባቷ ስም ነው ማለት ነው። ጮክ ባይት አማረ ቢታው ነው። ከታች ደግሞ ባንክ አካውንቱን እናስቀምጥላችኋለን። እኔም ያቅሜን አደርጋለሁ። እናንተም ደግሞ ሁላችንም ተባብረን አንድ ላይ እነሱ ፊት ቆሜ ዛሬ እንደዚህ እንደጠየኳችሁ ደግሞ እነሱ ፊት እንዳመሰግናችሁ ቃይን ተባበሩኝ። በጣም እናመሰግናለን። እውነት በጣም ብዙ ለውጦች አይተናል። በእናንተ ነው ሁሉን ነገራቸውን ጨርሰው ነበረ። እውነት ለመናገር እናንተ ጋር ስንመጣ ማለት ነው እያወራን ነበረ ከቬሮኒካ ጋር ማለት ነው። እግዚአብሔር ይመስገን እድሜ ለእናንተ ቆማ እስከምትሄድ ድረስ ከፈጣሪ ጋር እናንተ አብራችሁን ሆኑ ለማለት ነው የምንፈልገው። በጣም እናመሰግናለን። ናርዲን ጎበዝ ጠንካራ ሴት ብላችሁ ማሽኑ ተገዝቶ ማየት እፈልጋለሁ። ተማሪያምዬም ደግሞ ገንዘቡ ተሰብስቦ ለምንድን ነው ለፊዚዮቴራፒ ለወተት ወተማር ከዚህ ተጻፈላታል። ምን አይነት ወተት ነው? እዚህ አይገኝም ነው? አይ ይገኛል። ይሄንን ወተት ነው። ኦኬ እሺ፣ ይሄ ወተት ነው። እሺ ምን ያህል ነው ዋጋው? 1750 በየ3 ቀኑ ነው የሚያልቀው። እኔ 5 ወር እችላለሁ። የኢትዮጵያ ሕዝብ ደግሞ የፊዚዮቴራፒዋን ያስፈልጋቸዋል። እሷን ቁጭ ብሎ መጠበቅም ሌላ ብዙ ድካም ይጠይቃልና እባካችሁ በቃ እኔ እንድታኮሩኝ በጣም እንደ ሁልጊዜውም እግዚአብሔር ያክብርልኝ። እወዳችኋለሁ እላለሁ። ቴንክ ዩ
አሁን እንስቃለን ደግሞ እንደዚህ እንደሆነ ደግሞ ሰብስበን ደግሞ እንስቃለን። ሊያቲን በጣም አመስገን ፈልጋለሁ። የራሷ ሬስቶራንት አላት። እሷም ጋር ንገረች ሬስቶራንት ሆሌ መድኃኒዓለም ጀርባ ከከቤኪ አጠገብ ምሳሌ ሬስቶራንት ይባላል። ምሳሌ ሬስቶራንት እንገናኝ ሁላችን። አይ